ሰላም ሰላም ውድ ሃፒ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ የምናየው ደግሞ የሆስትንና የኤጀንት አካውንትን ልዩነት ፕሮፋይሉን አካውንታችንን ደግሞ ባንክ ዊዝድሮ የምናደርግበት የሰራነውን ዶላር ዊዝድሮ የምናደርግበትን ማገናኘት በደንብ አሳያችኋለሁ። ባይንድ እንዴት እንደምናደርግ መጀመሪያ እዚሁ ጋር ከፕሮፋይላችን እንጀምር። ከፕሮፋይላችን እንጀምራለን። ማስተካከል ከፕሮፋይላችን እንጀምራለን ማለት ነው። እዚች ጋር ይቺን ሃፒ ሪያክት የምትለውን ይቺን እነካታለሁ ማለት ነው። ሰላም ሰላም ውድ ሃፒ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ የማሳያችሁ የኤጀንት አካውንት ልዩነት እና የሆስት አካውንት ልዩነት ምንድነው? ፕሮፋይላችንን ሴቲንጎቹን በደንብ አሳያችኋለሁ። እንደገና ደግሞ ባንክ አካውንታችሁን እንዴት እንደምታገናኙ አሳያችኋለሁ። ኮኔክት እንደምታደርጉ ወይም ባይንድ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። ይሄ ለምንድን ነው ብዙ ሰዎች አሁን ግራ ይገባቸዋል። ይሄ ፕሮፋይል ኮምፕሌት ነበር ምናምን የሚለው ይሄ ምንድን ነው? ያውም ብዙዎቻችሁ ጋር 60% 70% ምናምን ነው የሚለው እና ይሄ እንዲጠፋ እንዴት እናደርገው? ይሄ ፕሮፋይላችን ስላልተሟላ ነው። ይሄ ኦኬ፣ እንዴት እናሟላለን? እዚች ጋር ይቺ ሃፒ ሪያክት የምትለውን ይቺን ፕሮፋይሌን አይዲ ምናምን ያለችባትን እሷን ነካትና ወደ ውስጥ ገባለሁ። ወደ ውስጥ ገብተን እዚች ጋር የማከበበት ቦታ ላይ የእስክሪብቶ ምልክት ይቺ ማለት ነው። ይቺ ትነኳታላችሁ። እሷን ስትነኳት እንደዚህ ወደ ላይ ከፍ ታደርጉታላችሁ ማለት ነው። እዚህ ጋር ምን አለ? እንዴት ያድግ? አሁን እዚህ ጋር ሰልፍ ኢንትሮዳክሽን እዚህ ጋር ስለ ራሳችሁ የሆነ ነገር ጻፉ። ምሳሌ የራሳችሁን የሆነ ነገር ትጽፋላችሁ። እኔ ዝም ብዬ አሁን እናንተ ለማሳየት ስለሆነ ይሄንን እጽፍና እዚች ጋር ዝም ብዬ ሴቭ እለዋለሁ ማለት ነው። እዚች ጋር ሴቭ እለዋለሁ። ቀጥታ ሴቭ አረገው ማለት ነው። እዚህ ጋር ደግሞ ሶሪ እዚህ ጋር ሳላሳያችሁ ገባው። እዚች ጋር ኢንተረስት ታግስ የምትለዋን አንዴ እንነካታለን። እሷን ነክተን ያው የፈለጋችሁትን ከዚህ ጋር አንብባችሁ መምረጥ ትችላላችሁ። እኔ ያው እናንተ ለማሳየት ስለሆነ እዚች ጋር ምሳሌ ነካለሁ። ልክ እንደዚህ ስትነኳት ሰማያዊ ትሆናለች። ከዛ በኋላ ላይ የተመቻችሁን ደግሞ እንደዚህ እያደረጋችሁ የተመቻችሁን የሚመቻችሁን ዝም ብላችሁ ጻፉ፣ እንደዚህ አስገቡለት። ከዛ እዚች ጋር ሴቭ ትሉታላችሁ ማለት ነው። ሴቭ ስትሉት እስኪ አሁን ወደ ኋላ ተመልሰን እናየዋለን። እዚች ጋር አንድ የረሳሁት ነገር ስማችሁን ስታስተካክሉ፣ ምሳሌ ስማችሁን ለማስተካከል ስትገቡ ቀጥታ ምሳሌ ይሄንን ስም ካጠፋችሁት ምን ታደርጋላችሁ መሰላችሁ? ስማችሁን ምሳሌ ከኔ ጋር የምትሰሩ ልጆች እኔ አሁን ኤጀንት አብዱ ነኝ። ሶ ምን ታደርጋላችሁ? የእናንተን ስም መጀመሪያ ትጽፉታላችሁ። ምሳሌ አሁን የዚህ አካውንት ስም ሃፒ ሪያክት ነበር የሚለው ሃፒ ልና ባለቤቱ የመጀመሪያ የራሳችሁን ስም ከዛ እዚህ ጋር ትገቡና ምን ታደርጋላችሁ? ፕላስ ታረጉና የኤጀንታችሁን ስም ትጽፉታላችሁ። ምሳሌ አሁን እዚህ ጋር አብዱ። ልክ በዚህ ሁኔታ ስማችሁን አስተካክሉ። ከዛ በኋላ ላይ ስፔስ ምናምን ማድረግ አትችሉም። አሁን ምሳሌ እዚህ ጋር ስፔስ ምናምን እንደዚህ ላርግብል አልችልም፣ ሴቭ ማድረግ ምናምን ስለማይቻል ማለት ነው። እና ቀጥታ ልክ በዚች ሁኔታ ሃፒ ፕላስ አብዱ ካልኩኝ እዚህ ጋር የራሳችሁን ስም ሃፒ የሚለው ቦታ ላይ የራሳችሁን ስም አስገብታችሁ እናንተ ደግሞ እዚህ ጋር የኤጀንታችሁን ስም ታስገባላችሁ ማለት ነው። እናንተ ደግሞ ልጆቻችሁ ደግሞ መጀመሪያ የራሳቸውን ስም ያስገባሉ። ከዛ የእናንተን ስም ፕላስ አድርገው ከዛ የኔን ስም ያስገባሉ ማለት ነው። ይሄ በጣም ሀሪፍ ነው። ቲም በደንብ ያሳድጋል ማለት ነው። ስለዚህ በደንብ ደግሞ የማን ልጅ እንደሆናችሁ በደንብ የምትተዋወቁበት ስለሆነ ከዛ እዚች ጋር ሴቭ የምናደርጋለን ማለት ነው። ይህንን ምሳሌ አሁን ሴቭ ካረኩኝ በ30 ቀን ሳይሞላው ላድርግ ብል 10,000 ኮይን ያው እዚህ ጋር ይችን ማንበብ ትችላላችሁ ማለት ነው። ስም ስትቀይሩ ይችን ማንበብ ትችላላችሁ። 10,000 ኮይን ይጠይቃል ማለት ነው። ከ30 ቀን ሳይሞላው ከዛ በፊት ልቀይር መጥቼ ደግሜ ያሳያችኋለሁ። ሴቭ አልኩት።
ኦኬ ወደ ኋላ ስመለስ በምታዩት ሁኔታ ሃፒ ፕላስ አብዱ ብለዋል ማለት ነው። አያችሁት? ከዛ በኋላ ላይ አሁንም ደግሞ እስኪ ስሙን ልቀይር ብዬ ስገባ 10,000 ኮይን ክፈል ነው የሚለኝ። 10,000 ኮይን ሪቻርጅ ማድረግ ይኖርብሃል ነው የሚለኝ። ኦኬ እዚሁ ጋር መልሼ ስገባ ልቀይር ብል ምሳሌ አበደ ብለው ስለው አያችሁታ 10,000 ኮይን አረጋግጣለኝ። አያችሁት? 10,000 ኮይን ለመክፈል ስምህን ተቀይሮ ፊደሉ ተቀይሮ 10,000 ኮይን ለመክፈል አረጋግጣለኝ። ኮንፊርም ብትሉት አሁን እናንተ ካላችሁ ኮይናችሁ ይወስድባችኋል ማለት ነው። አያችሁት? ካላችሁ ኮይን 10,000 ኮይን ይወስድባችኋል። ስለዚህ በቀየራችሁበት ታይም አሁን እኔ ስለ አያችሁት ኮይን ኢንሱፊሽንት አለ ቢኖረው ግን ይወስደዋል ማለት ነው። ስለዚህ አሁን መቀየር አልቻልኩም። ስመለስ እንደዛው ነው በቃ አያችሁት። እና መቀየር የምትችሉት በ30 ቀን ውስጥ ስም አንድ ጊዜ ነው። ስማችሁን በዚህ ሁኔታ አስተካክሉትና የተሻለ ኔትወርክ የምንዘረጋበትና የማን ልጅ እንደሆናችሁ ማወቅ የሚቻልበት ስለሆነ እሱን አስተካክሉ። አሁን ቀጥታ ደግሞ አካውንታችሁን ባይንድ እንዴት ታደርጋላችሁ? ቅድም እዚህ ጋር ፕሮፋይል ኮምፕሊት ያለው ፕሮፋይል አልተሟለም ያለው ያው እንዳያችሁት እዚህ ጋር ጠፍቷል ማለት ነው። አሁን ወደ አካውንታችንን እንዴት ባይንድ እናደርጋለን የሚለውን እንገባለን። ያው እዚች ጋር ፖይንት በምትለው ጋር ነው የምንገባው። ዊዝድሮ የምናደርገው ፖይንት ስለሆነ ገንዘባችንን የምናወጣው ፖይንት ስለሆነ ኦኬ ስንገባ እዚህ ጋር ዊዝድሮ ነው እንለዋለን። ያው የፊት አሻራ አልተሰጠበትም። ይሄ አካውንት ዝም ብሎ እናንተ ለማስተማር የተከፈተ አካውንት ነው። እዚህ ጋር እንደምታዩት 00 ዶላር ነው የሚለው ማለት ነው። 00 ዶላር ነው የሚለው እና ዊዝድሮውን አውለዋለሁ። ሶሪ እዚች ጋር ለማገናኘት ስለሆነ አካውንት ባይንድ ለማድረግ ስለሆነ እዚች ጋር ሜትድ አድ ፔመንት ሜትድ የሚለውን ስነካት ልክ እንደዚህ አድርጎ ባንኮችን ይዘረዝርልኛል ማለት ነው። እንደምታዩት ባይናንስ አለ፣ ፓይነር አለ፣ ቴሌብር ከዚህ ጀምሮ እንግዲህ ባንኮች ናቸው። ከዚህ ከቴሌብር ጀምሮ ይሄ ወደ ታች ያለውት እንዳለ ባንኮች ናቸው እንደምታያቸው ቴሌብር፣ ንግድ ባንክ፣ አዋሽ ባንክ፣ አቢሲኒያ፣ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ፣ ኤምፔሳ፣ ዳሽን ባንክ፣ ንብ ከነዚህ ውስጥ ያላችሁን ምሳሌ አዋሽ ያለው ሰው አዋሽ፣ ቴሌብር ያለው ሰው ቴሌብር። ምሳሌ ቴሌብር እንዴት እናገናኛለን? ይችን ባይንድ የምትለውን እንነካለን። ከዛ እዚህ ጋር ፓስወርድ ይጠይቃል። ፓስወርድ ኦኬ፣ ፓስወርድ ዝም ብዬ ነው አሁን አስገባ ፎርጌት አርግ እያለኝ ነው። በሌላኛው አካውንት አሳያችኋለሁ። ያው አሁን የፊት አሻራ ምናምን እያለኝ ስለሆነ ይሄንን ደግሞ በደንብ አሳያችኋለሁ ማለት ነው። በዛኛው አካውንት ላሳያችሁ እንዴት እንደምታገናኙ። ኦኬ የእናንተ ቅድም ያመጣል ያልኳችሁ ልክ እንደዚህ 90% ምናምን እያለ ነው። ያው በዛ መሰረት አስተካክሉ እና ወደ ውስጥ ልግባና እንትኑን ላሳያችሁ ባይንድ አደራረጉን። ያው እዚህ ጋር ቴሌብራችንን እስኪ ባይንድ እናደርጋለን ማለት ነው። ስገባ ልክ እዚህ ጋር ልክ ስትገቡ እናንተ አሁን ፓስወርድ ስላላደረጋችሁ የዊዝድሮ ፓስወርድ ማለት ነው። ይችን ጎቱ ሴቲንግ የምትለውን ትነካላችሁ። ከዛ በኋላ ላይ እዚህ ጋር ፓስወርድ አድርጉ እያላችሁ ነው። ፓስወርዱን እንደዚህ አንድ ምናምን ማድረግ የለባችሁ። ኦኬ ሴኩሪቲ የሆነ ምሳሌ እኔ አሁን እንዳይጠፋኝ ለአሁን እንደዚህ አድርጌ አስገባለታለሁ። ድገመው እያለኝ ነው። ያንን ያስገባችሁትን ፓስወርድ ድገሙት እያላችሁ ነው፣ ሌላ ሰው ማውጣት እንዳይችል። ከዛ በኋላ ላይ እዚህ ጋር ፓስወርድ ሴት ሰክሰስፉል አለ። ኦኬ አሁን ባይንድ እንድናደርግ ይፈቅድልናል ማለት ነው። ይሄው ፓስወርዱን አስገቡ ይላችኋል። ልክ በዚህ ሁኔታ ታስገቡለታላችሁ። እዚህ ጋር ያው በዚች መሰረት እዚች ጋር አሁን ምሳሌ የቴሌብሯን በትክክል ያሳያችኋል ማለት ነው። ይቺ ሰንጠረዟ በደንብ ታሳያችኋለች። እዚህ ጋር መጀመሪያው ጋር ይሄው ፉል ኔም ታስገባላችሁ ማለት ነው። ሙሉ ስማችሁን እና ያው ቴሌብር ሲሙ የወጣበትን ማለት ነው። ሲሙ ያወጣላችሁ እናት አባታችሁ ከሆነ ምናምን ያው የእናታችሁን ምናምን ስም አስገቡ። ያው እዚህ ጋር ደግሞ ስልክ ቁጥሩን ፎን ነምበሩን ትክክለኛውን ታስገቡና ሰብሚት ትሉታላችሁ። እኔ ምሳሌ አሁን ዝም ብዬ ላስገባለት አንዱን
በዚህ መሰረት አስገባሁ ማለት ነው። እኔ አሁን እንትን ስላላልኩኝ ዝም ብዬ ነው የማስገባው ስለማልጠቀምበት ይሄን አካውንት እንደገና ትክክለኛም ስላልሆነ ዝም ብዬ ነው ያስገባሁት። ከዛ እዚህ ጋር ሰብሚት የሚለውን እነካዋለሁ ማለት ነው። ባይንድ ሰክሰስፉል አለ። ያው እንደምታዩት እዚህ ጋር ዊዝድሮ ሜተድ ያው ይሄ መጥቶልናል ማለት ነው። ቴሌብር ቀጥታ አሁን ገንዘባችንን ዊዝድሮ ስንል ዊዝድሮ ፓርት 4 ላይ ቪዲዮ አለላችሁ ዊዝድሮ አደራረግ እና እዛ ላይ ይመጣላችኋል ማለት ነው። አያችሁት? ቀጥታ ቴሌብራችሁ ላይ ነው የሚገባው ሂዶ ባይንድ ሆኗል። ንግድ ባንክ ምናምን ደግሞ እንዴት እንደምታገናኙ ላሳያችሁ። ንግድ ባንክም እዚሁ ተምሳሌት ነው የምናደርገው። ንግድ ባንክም ማንኛውም ማለት ነው። ያው እዚህ ጋር ንግድ ባንክን አግኝተነዋል ደግሞ ባይንድ እናደርገለታለን ማለት ነው። ያው ቅድም ያስገባችሁትን ፓስወርድ አስገቡ ይላችኋል። ይሄ ዊዝድሮ ማድረጊያችሁ ነው። እዚህ ጋር ባንኮች ላይ ለየት የሚለው ደግሞ አካውንት ነምበር ይላል። ምሳሌ አሁን ሲቢኢ እዚህ ጋር ትክክለኛ እስከ አያታችሁ ስማችሁን ታስገባላችሁ። እዚህ ጋር ደግሞ ስልክ ቁጥራችሁን ሞባይል ባንኪንግ የተከፈተበትን እዚህ ጋር ደግሞ አካውንት ነምበራችሁን ታስገቡለታላችሁ። ከዛ ሰብሚት ስትሉት ባይንድ ይሆናል ማለት ነው። ባይንድ ይሆናል። ምሳሌ እኔ ላድርገው። ከዛ በዚህ ሁኔታ ካስገባው ሰብሚት እለዋለሁ ማለት ነው። ሰብሚት እለዋለሁ። ያው እናንተ በትክክል አስገቡ። ልክ ሰብሚት አያችሁት። በቃ አሁን ወደ ንግድ ባንክ ተገናኘላችሁ ማለት ነው። ቀጥታ ንግድ ባንክ አካውንታችሁ ላይ ሂዶ ይገባላችኋል ማለት ነው። ንግድ ባንክ አካውንታችሁ ላይ ሂዶ ገንዘቡ በደንብ በትክክል ይገባላችኋል ማለት ነው። ዊዝድሮ ቪዲዮ እንደነገርኳችሁ ፓርት 4 ላይ ታገኙታላችሁ። ፓርት 4 ላይ አሁን ደግሞ ሌሎቹን ሴቲንጎች ላሳያችሁ። ኦኬ የሆስቶች አካውንት ምን ይመስላል፣ የኤጀንቶች አካውንት ምን ይመስላል የሚሉትን ደግሞ ላሳያችሁ። እዚህ ጋር ያው ሪዋርዳችሁን ወይም ደግሞ የሰራችሁትን ላይቭ የምታገኙበት ይሄ ሪዋርድ ሁሉም ጋር ያለ ሰው ነው። ሁሉም ቦታ ላይ ያለ ነው። እነዚህ በተለች ሁላቸውም እነዚህ ጋር እነዚህ ያከበብኳቸው ኤጀንትም ላይ ሆስትም ላይ ያሉ ነገሮች ናቸው። እነዚህ ኮይን ፖይንት ኤጀንትም ላይ ያሉ ነገሮች ናቸው። የኤጀንቶቹንም ማሳያችኋለሁ የሆስቶችንም ማሳያችኋለሁ ማለት ነው። ዛሬ የማሳያችሁ የሆስቶችን ነው። የኤጀንቶችን ደግሞ በቀጣይ ቪዲዮ ሴቲንጎቹን በደንብ አሳያችኋለሁ ማለት ነው። አሁን እነዚህ ምንድን ነው እዚህ ጋር ያው እነዚህ አሁን እዚህ ጋር በኢንቫይት የምትሰሩበት ነው። ይሄ ደግሞ ቪዲዮ የዚህ ኢንቫይት ቪዲዮ ፓርት 5 ላይ ተቀምጧል። በኢንቫይት ገንዘብ እንዴት እንሰራለን የሚለው ነው። ሌላው የሚጠቅማችሁ ልንገራችሁ። እዚህ ጋር ደግሞ እዚህ ጋር እነዚህ ማለት ነው። እነዚህ አንደኛ ሆስቶች ስትመጡም ደግሞ የፊት አሻራ እዚች ጋር ገብታችሁ መስጠት ትችላላችሁ። እዚች ጋር ገብታችሁ እዚህ ጋር ደግሞ ሌቭላችሁን ታዩበታላችሁ። አሳያችኋለሁ። ይሄ ደግሞ ኤጀንት የሞላችሁት ሰውን የሚያሳያችሁ ቦታ ነው። ወይም ደግሞ ኤጀንት ያልሞላችሁ ሰዎች እዚች ጋር ገብታችሁ ነው የምትሞሉት ማለት ነው። ይሄ ደግሞ ስታዩት የነበረው ላይቭ ወይም ደግሞ ቪዲዮዎች ስለሚለቀቁ እነዛን ቪዲዮዎች የምታዩበት ነው። እዚህ ጋር ደግሞ ሪፖርት የምታደርጉበት ነው። ሄልፕ እዚህ ጋር ደግሞ የራሳችሁን ቪዲዮ ሰርታችሁ የምትለቁበት ነው ማለት ነው። ኦኬ ይሄ ነው ሌቭላችሁን። አሁን የት ላይ ታያላችሁ? ሌቭላችሁ ምሳሌ ምን ያህል ኮይን እንዳንቀሳቀሳችሁና ምን ያህል ፖይንት እናንተ ጋር እንደገባ እዚህ ጋር ሌቭል የሚለው ጋር እንገባለን። ይሄ እዚህ ጋር አሁን ዌልዝ ሌቭል እና ላይቭ ስትሪም ሌቭል የሚባል ነገር አለ። ዌልዝ ሌቭል እንደምታዩት እዚህ ጋር ያለው ይሄ ዌልዝ ሌቭል ይባላል ማለት ነው። ይሄ ዌልዝ ሌቭል ነው። እዚህ ጋር ያለው ደግሞ ላይቭ ስትሪም ሌቭል ነው። ያው አሁን ይሄ አካውንት ሌቭል 1 ላይ ነው። ሌቭል 2 ለመግባት ምን ያህል ያስፈልጋል የሚሉትን ደግሞ አሳያችኋለሁ። ሌቭል 2 ለመግባት ሌቭል 3 ለመግባት ምን ያህል ያስፈልጋል፣ ያንቀሳቀሰውስ ምን ያህል ነው፣ የቀረበውስ ምን ያህል ነው የሚለውን ላሳያችሁ። መጀመሪያ ግን ሌቭል 5 ለመግባት ያሉትን ሌቭሎች እንትኖቹን ላሳያችሁ። እዚች ጋር የጥያቄ ምልክቷን ይችን እዚች ጋር ያከበቧትን ትነኳታላችሁ። ስትነኳት እንደዚህ አድርጎ ያመጣላችኋል። አሁን ያለበት ቦታ ላይ ያው እንደምታዩት ዌልዝ ሌቭል ላይ ነው ማለት ነው። ዌልዝ ሌቭል ላይ ነው። ይሄው እንደምታዩት ዌልዝ ሌቭል ላይ ነው። ይሄን ስነካው ደግሞ ወደ ላይቭ ስትሪም ሌቭሎቹ ይወስደኛል ማለት ነው። ሌቭል 1 ላይ ያለ ሰው ምንም አይነት ኮይን ኤክስቼንጅ አላደረገም፣ ዜሮ ነው ማለት ነው። ሌቭል 2 ለመግባት 3000 ኮይን ኤክስቼንጅ ወይም 3000 ኮይን በጊፍት መቀየር ይኖርበታል። ሌቭል 3 ለመግባት አጠቃላይ 6000
ሌቭል 3 ለመግባት 6000፣ ሌቭል 4 ለመግባት አጠቃላይ ከሌቭል 1 እስከ ሌቭል 4 ባለው 16000 ኮይን ኤክስቼንጅ ማድረግ አለበት። ሌቭል 5 ለመግባት 66000 ኮይን ኤክስቼንጅ ማድረግ አለበት ማለት ነው። 66000 ኮይን ሌቭል 5 ለመግባት 66000 ኮይን ኤክስቼንጅ ማድረግ ይኖርበታል ማለት ነው። ይሄ ዌልዝ ሌቭል ነው። ወንዶች ሌቭል 5 እዚህ ጋር እዚህኛው ሌቭል ላይ ይሄንን ሌቭል ካልገባችሁ ላይቭ መግባት ወይም ፓርቲ በራሳችሁ መክፈት አትችሉም። ላይቭም በራሳችሁ መክፈት አትችሉም ማለት ነው። ያው ሌቭል 5 ግዴታ ስለሆነ ስለዚህ ይሄ ነው ማለት ነው። ወደ ላይቭ ስትሪም ሌቭላችን ስንሄድ ደግሞ ላይቭ ስትሪም ሌቭላችን ጋር ስንሄድ ይችናል ላይቭ ስትሪም ሌቭል ያሳዩኋችሁ ይችናት። ይሄ እናንተ ኤክስቼንጅ ስታደርጉ የምትቀበሉበት ሌቭል ነው። ያው ሌቭል 1 ዜሮ ነው እንደ ቀድሞ እንደ ኤክስቼንጁ እንደ ዌልዝ ሌቭሉ ማለት ነው። ሌቭል 2 ምሳሌ ከሌቭል 1 ለመግባት $1 ወይም 10000 ፖይንት መቀበል ይኖርባቸዋል። ሌቭል 3 ለመግባት 70000 ፖይንት ወይም $7። ሌቭል 4 ለመግባት 250000 ፖይንት ወይም $25 መቀበል ይኖርባችኋል። በጊፍትም ሆነ ኤጀንት ስትሆኑ ደግሞ በየቀኑ ኢንካማችሁ እየጨመረ እዚህ ጋር ይደመራል ማለት ነው ዌልዝ ሌቭላችሁ ጋር። እዚህ ጋር ደግሞ ሌቭል 5 ደግሞ በዚህ በላይቭ ስትሪም ለመግባት 630000 ወይም $63 በጊፍትም ሆነ በኤጀንት ኮሚሽንም ሆነ እየተደመረ ስለሚሄድ ይሄ በኤጀንት ኢንካማችሁም የሚያድግ ነው ማለት ነው። ይሄ ገቢያችሁ ነው። ይሄ ገቢያችሁን ነው የሚያጠቃልለው ይሄ ሌቭል ማለት ነው። ይሄ ላይቭ ስትሪም ሌቭል የሚባለው ገቢያችሁን ነው የሚያጠቃልለው። እንደምታዩት ገቢያችሁን ነው። ይሄኛው ዌልዝ ሌቭል ደግሞ ወጫችሁን ነው የሚደምረው። ወጫችሁን ነው እንደምታዩት ኤክስቼንጅ ያደረጋችሁትን ነው የሚደምረው። ይሄ ሌቭል ደግሞ ገቢያችሁን ነው የሚደምርላችሁ ማለት ነው። ስለዚህ ዌልዝ ሌቭል እና ላይቭ ስትሪም ሌቭል ይሄንን ይመስላሉ። እዚህ ጋር ምሳሌ አሁን ይሄ አካውንት ወይም ደግሞ ይሄ ባለዚህ ሌቭሉን ምን ያህል አቀሳቅሷል። ይቺ የምታዩት እዚች ጋር 90 የምትለው 90 ኮይን በጊፍት መልክ ሰጥቷል። ያው ሌቭል 2 ለመግባት 2910 ኮይን አሁንም ጊፍት መስጠት ይቀረዋል ማለት ነው። አያችሁታ 2910 ኮይን ኤክስቼንጅ ማድረግ አለበት። ሌቭላችሁን እዚህ ጋር ማየት ትችላላችሁ። የቀራችሁን ኮይን የሰጣችሁትንም እዚህ ጋር ማየት ትችላላችሁ። ላይቭ ስትሪም ሌቭሉ ጋር ስንሄድ ደግሞ የላይቭ ስትሪሙን ሌቭል ደግሞ ስናይ እሱ እዚህ ጋር አሁን ሌቭል 1 ነው። ሌቭል 2 ለመግባት እንደምታዩት እዚች ጋር 9 ፖይንት ተቀብሏል። እዚች ጋር ደግሞ ስንት ይቀረዋል ማለት ነው? 9991 ፖይንት ሪሲቭ ማለት ወይም ደግሞ በጊፍት መልክ መቀበል ወይም በኤጀንት ኢንካም ኤጀንት ከሆነ ኤጀንት ያው ሆኖ ሌቭል 1 ስለማይሆን ማለት ነው በኤጀንት ኢንካሙ የሚያድግ ነው ማለት ነው። በኤጀንት ኢንካሙ የሚያድግ ነው። የላይቭ ይሄንን ይመስላል። የላይቭ ስትሪም ሌቭል ይሄንን ይመስላል። ወደ ኋላ ደግሞ ወተን እናያለን። ደግሞ እዚህ ጋር ያው ማይ ኤጀንሲ ጋር ገብታችሁ ደግሞ ኤጀንታችሁን በምን ቀን እንደሞላችሁት ምናምን የምታዩት ነው። ይሄ ኖርማል ነገር ነው። ከዚህም በኋላ ያው ያሉትን ነገሮች ስለምናይ ማለት ነው። ይሄ አካውንት ምሳሌ በዚህ ልጅ ከተያዘ በዚህ ቀን ተይዟል ማለት ነው። አያችሁት? አይዲውን ምናምን በደንብ ያመጣል። እንደምታዩት የኤጀንቱን አይዲ እዚህ ጋር ያው ስሙ አለ። አያችሁት? ይሄንን ይመስላል የሆስት አካውንት። በቀጣይ ቪዲዮ ደግሞ የኤጀንቶች አካውንት ምን አይነት ነው የሚለውን ደግሞ በቀጣይ ቪዲዮ አሳያችኋለሁ ማለት ነው። ይመቻችሁ። ፎሎ ማድረግ እንዳትረሱ። ሰብስክራይብ አድርጉ።